إذا كان النبي صلى الله عليه وسلم أمامك إيش الشيء اللي حتقول له إياه؟ السلام عليكم ورحمة الله وبركاته. ودي تكبراتشو كبراتنا كبران ود بيسبوتشي ሁላችሁንም ሰላም ብያለሁኝ። የምታዋቸው ታላቁ ዓለም ሼህ መሐመድ አማን ዛሬ ወደማይቀረው ዓለም ወደ ዳሩል በርዘኽ ወደ አኺራ ተሻግረዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እሳቸውንም አላህ የጀነተል ፊርደውስ አዕላ ይበላቸው። ወዳጅ ዘመዶቻቸውን መላው ሙስሊሙን አላህ ሱብሃነሁ ወተዓላ ሶብሩን ይወፈቀው እያልኩኝ ስለሳቸው እየወጣ ለመረጃ በአጭሩ አቀርብላችኋለሁ ማለት ነው። ሌላኛው መግቢያው ላይ እንዳያችሁት አንድ አረብ አንድን ሱዳኒ አሁን ረሱል ሰለላሁ ዐለይሂ ወሰለም እፊትህ ብታያቸው ረሱልን ዐለይሂ ሰላቱ ወሰላም ሁላችሁም ሰላዋት አወርዱ ምን ትጠይቃቸዋለህ? ምን ትላቸዋለህ? ሲያቸው ስቅስቅ ብሎ አለቀሰ። በኋላ ስለሱ ቪዲዮ ጋብዛችኋለሁ። እናንተ ግን ዛሬ ረሱል ሰለላሁ ዐለይሂ ወሰለም እፊቴ ቢመጡ ምን እጠይቃቸዋለሁ? ስለምን አወራቸዋለሁ? ስለምን ጉዳይ አስረዳቸዋለሁ የሚለውን ቁም ብላችሁ ያሰባችሁ አለይሂ ሰላቱ ወሰላም እኔ ቪዲዮን ጋብዛችኋለሁ። እናንተም ግን ይሄን ብትጠየቁ ወይም ደግሞ አሁን ብታገኟቸው ምን እንደምትመልሱ ያሰባችሁ ቪዲዮን ተከታተሉኝ። እንዲሁም ኡስታዝ ያሲን ኑሩ አንድ አነጋጋሪ የሆነ ጉዳይ አምጥቷል። ለመሆኑ ኡስታዝ ያሲን ኑሩ ምን አለ የሚለውን አዲስ መረጃ ወጥቷል። ስለሱም ስለ ኡስታዝ ያሲን ኑሩ ባጭሩ አስቃኛችኋለሁኝ። ሶስተኛና የመጨረሻው ደግሞ ሳውዲ አረቢያ ስለ ኢትዮጵያኖች ሰበር አስደንጋጭ መረጃ ወጣለች። ኢትዮጵያና ሳውዲ አረቢያ ምን አገናኘ የሚለውን እሱንም እጥር ምትናርጋ ያቀርብላችኋለሁ። ላይክ ሼር ያደረጋችሁ እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። በድጋሜ መልካም ቆይታ። ሰዎች እጅግ በጣም ደስ በሚልና ቀላል መረጃ ልጀምርላችሁ ማለት ነው። ለጠቅላላ ዕውቀትም እንዲሆናችሁ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ይላል ማለት ነው። ታላቁ የጎዳና ላይ ኢፍጣርና የቁርአን ውድድር ዛሬ ይካሄዳል ይላል። ማለት ዛሬ ዕለተ እሁድ ነው። በኢትዮጵያ ስንት እንደሆነ አላቅም። በዚህ ግን 16 ነው እንደ ፈረንጆች አቆጣጠር ማለት ነው። ሀገር አቀፍ የቁርአን ውድድር እና ታላቁ የጎዳና ላይ ኢፍጣር ስነ ስርዓት ዛሬ በአዲስ አበባ እንደሚካሄድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል ይላል። ቁርአን የእውቀትና የሰላም ምንጭ በሚል መሪ ሐሳብ ሀገር አቀፍ የቁርአን ውድድር የማጣሪያ መድረክ በአዲስ አበባ ሲካሄድ ቆይቷል ይላል ማለት ነው። ውድድሩ ቁርአንን በልቦናቸው የተሸከሙ ሐፊዝ ወጣቶችን ለማበረታታትና ቀጣይ ተተኪ ትውልዶችን ለመፍጠር ያለመ መሆኑም ተገልጿል ይላል። በመሆኑም ዋናው ሀገር አቀፍ የቁርአን ውድድር ዛሬ በአዲስ አበባ መስቀል አደባባይ ወይም አብዮት አደባባይ እንበሉ ይካሄዳል ተብሏል ይላል። በእለቱም ህዝብ ሙስሊሙ በተገኘበት ታላቁ የጎዳና ላይ ኢፍጣር ስነ ስርዓት ከኢፍጣር እስከ ቁርአን በሚል መሪ ሐሳብ እንደሚከናወን ተጠቅሷል ይላል። ይህ ደስ የሚል አንድ ሰበር መረጃ ነው ማለት ነው። ዛሬ በተለይ በኢትዮጵያ አካባቢ አዲስ አበባ ዙሪያ ያላችሁ ውድ እህት ወንድሞቼ ሄዳችሁ ቁርአንንም እንድታዳምጡ ኢፍጣርም ከሙስሊም ወንድሞቻችሁ ጋራ እንድታፈጥሩ በተለይ ቁርአኑ እጅግ በጣም አስፈላጊ ነው ማለት ነው። ኢፍጣሩ ጉዳይ ያው ከበላችሁ በላችሁ ነው። እንደዚህ ግዳጅም ስላልሆነ ግን ቁርአን ብታዳምጡ አጅር በጣም ትልቅ አሉላችሁ ወዳለሁኝ። ይሄን አልካልኩኝ ወደ ዋናው መረጃዎች ልፍ። ከዚህም ቀጥለው ኡስታዝ ያሲን ኑሩ ምን አለ የሚለውን መነጋገሪያ የሆነ ነው። እሱን በትንሹ ላስቃኛችሁና ወደ ሌሎች መረጃ እንደሁም በተለይ ረሱል ሰለላሁ ዐለይሂ ወሰለም ምን ብታገኛቸው ምን ትላቸዋለህ ያለውን ግለሰብ ቪዲዮ ጋብዛችኋለሁ። ምን ይላል እናንተስ ምን ትላላችሁ የሚለውን ራሳችሁን እየፈተሻችሁ ማለት ነው። ውድ ቤተሰቦች የሰሞኑ ብሽሽቅ ታውታላችሁ 2000 ኮሜንት አለ 790 ሰው ሼር አድርጎታል 12000 ሰው ላይክ አድርጎታል ማለት ነው። ኡስታዝ ያሲን ኑሩ ምን አለ? ከዛሬ በኋላ የሚወለዱ ልጆች ስማቸው መሐመድ ይሆናል ይላል ማለት ነው። ልጆቻችሁን መሐመድ ብላችሁ የሰየማችሁ በሜሴጅ ኮንታክት አድርጉኝ ወይም ደግሞ በሜሴጅ አናግሩኝ ብሏል ኡስታዝ ያሲን ኑሩ ማለት ነው። ስለዚህ ከእንግዲህ ወደ ልጆቻችሁን የምትወልዱ እህቶች ወንድሞች መሐመድ በሉ ይላል። ምክንያቱም በነቢያችን ሰለላሁ ዐለይሂ ወሰለም ቀልድ የለም። ብዙ ኮሜንቶች አሉ። እኔ ብያለሁ ኢንሻአላህ የሚል በጣም ብዙ ነው። እኔ የመጀመሪያ ልጅ መሐመድ ብያለሁ። በቃ
ደስ የሚል ነገር ባለም መሐመድ ወንድሜ መሐመድ አልহামዱሊላህ የኛ ውድ ነብይ ሰለላሁ ዐለይሂ ወሰለም ብላለች። ለመራ ኃጢአታችን የአይን ብሌናችን ለማጥፋት በመቆረጥ ብርሃናችን ይበልጥ ይጎላል። በጣም ደስ የሚሉ ኮሜንቶች አሉ። ስለዚህ እናንተም ሰላዋት አውርዱ አለ ነብይ ሰለላሁ ዐለይሂ ወሰለም። አሁን ግን እንደው ራሳችሁን ጠይቁ። እኔ እህቴ አንቺ ይሄን ቪዲዮ መስመው አንተ ወንድሜ ይሄን ቪዲዮ መስመው አሁን ነብያችን ሰለላሁ ዐለይሂ ወሰለም ቢመጡ ቢጠይቁ እንዴት ናት ሐለ ዱንያ እንዴት ይዛችኋል? ምን ላይ ናችሁ? ምን ላይ ደረሳችሁ? ቢሉ ቢጠይቁ ምንድነው የምትላቸው? ስለማን ነው የምታስረዳቸው? ያ ረሱላህ ሰው መከባበር ቀርቶ በዘረኝነት ታውሯል። አቅሳ ተወስዶ በይሁዳዎች አድሯል። መስጂድ አቅሳ የሙስሊሞች አንድ ታላቅ መስጂድ ነው፣ ማለትም አንድ ሐረም ነው ለሙስሊሞች ተወስዷል። ሙስሊሙ እርስ በርሱ ይበላል ይዟል። ሙስሊሙ ዲኑን ትቶ ፖለቲካ አሸንፎታል። ወንድም ለወንድም መዋደድ ትቷል። ጎረቤት ለጎረቤት መከባበር ትቷል። ስንቱን ታስረዳቸዋለህ? ስለምኑ ትነግራቸዋለህ? ሰዎች ስለ ሸፋዓት ጠይቃቸዋለህ? አላህን እንዲለምኑልህ ዱንያ እንዲሰጥህ ወይስ አኺራ እንዲሰጥህ ምን ትጠይቃቸዋለህ? እንደው አላህ ብሎ ብታገኛቸው አታገኛቸውም፣ ግን ብታገኛቸው ምሳሌ እንደው ስለምን ታስረዳቸዋለህ? ጥያቄም ራሳቸውን እየፈተሻችሁ ያንን ቪዲዮ ጋብዛችኋለሁ ማለት ነው። መጨረሻ ላይ ምን ይመልሳል? ሰውየው ልቅስ ሰብስብ ብሎ ነው ያለቀሰው። ከዛስ ምን ይመልሳል የሚለው እናንተ ነታው። በነገራችን ላይ ሰለላሁ ዐለይሂ ወሰለም ምን ተላርግለሽ ግማሹ ዱዓ አድርግልኝ ይላል፣ ግማሹ ሸፋዓ ይላል። ኢንሻአላህ ያገዘ በሸፋዓን አላህ ሸፋዓ እንዲያደርግ ይለምንልሃል ምናምን ነበር ነብዩ ሰለላሁ ዐለይሂ ወሰለም። እናንተስ ምን ነበር የምትሉት የሚለውን ራሳችሁን አዘጋጁ። ምን ነው ስለ ረሱል ሰለላሁ ዐለይሂ ወሰለም ብታገኟቸው ምንድነው የምትጠይቋቸው? አኺራችሁን አላህ እንዲያሳምርላችሁ ዱዓ እንዲያረጉላችሁ አላህን ለምንልኝ ነው ዱንያ እንዲያሳምርልኝ ሀብታም እንዲሆን ወይስ አቅሳ ተወስዷል ያ ረሱላህ ሙስሊሙ ተሸራርፏል ሙስሊሙ ተመታትሯላችሁ ሙስሊሙ ተናግሯቸዋላችሁ? ለማንኛውም ሴት ባሏን ማክበር ትታለች፣ ባል ሚስቱን ማክበር ትቷል። እርስ በርስ መበላላት ትቷል። ዱንያ አሸነፈውናል ብላችሁ የትኛውን ነው የምትነግሯቸው የሚለውን ራሳችሁን ያሰባችሁ። አሁን ደግሞ ወደ ቀጣይ ቪዲዮ ላሳልፋችሁ ማለት ነው። ወደ ሻሃችን ቪዲዮ ላሳልፋችሁ ነው። መጨረሻ ላይ ስለ ሳውዲ አረቢያ የወጣው ሰበር መረጃና እንዲሁም ረሱል ሰለላሁ ዐለይሂ ወሰለም ፊት ብታያቸው ብታገኛቸው ምን ትጠይቃቸዋለህ ያለውን ቪዲዮ ጋብዛችኋለሁ ማለት ነው። በድጋሚ አሁን አብራችሁ ቆዩ። ስለ ሼህ ሞት ሀሩን ሚዲያ ሌት ተቀን ደከመኛል ሰለቸኛል ጊዜ በሙስሊሙ ኡማ ላይ 8 ዓመት በላይ ይሰራ ይሏል። አላህ ጀዛውን ይክፈለው። ገንዘብ ያገኝበት እይታ ብቻ አላህ እንጃ ሙስሊሙ አንድ እንዲሆን ሌት ተቀን የሚለፋው ወንድማችን አብዱራሂም አላህ ጀዛውን ይክፈለው። እሱ ነው የዘገበው። 1 ሰዓት ሆኖታል ማለት ነው። ሻሃችንን አላህ ይራህማቸው። መላው ሙስሊሙን አላህ ሱብሓነሁ ወተዓላ ሰብሩን ይወፍቀው። ወዳጅ ዘመዶቻቸውን እንደዚሁ ማለት ነው። ሼህ መሐመድ አማን ወደ አኺራ መሄዳቸው ተሰማ። በነገራችን ላይ 1 ሺህ መሞት ማለት ቀላል አይደለም። 1 ሺህ መሞት ማለት 1 ሺህ ከሚሞት 1 ሺህ ጃሂል ቢሞት ይላሉ ዑለማዎች። ምክንያቱም ሼህ ሲሞት ብዙ ኢልሞችን ቁርአኖችን ብዙ ነገሮችን ነው ይዞ አብሮ የሚሞተው ማለት ነው። ሀሩን ሚዲያ መጋቢት 07 ወይም መጋቢት 7 2020 17 በኦሮሚያ ክልል ቦረና ዞን በድሬ ወረዳ በሜጋ ከተማ ከ3 10 ዓመታት በላይ ማለት ከ3 ዓመታት በላይ ማለት ከ30 ዓመት በላይ ማለት ነው በኢማምነትና በኻጢብነት ሲያገለግሉ የነበሩት ሼህ መሐመድ አማን ባጋጠማቸው ህመም በሕክምና ሲረዱ ቆይተው ከትላንትና ዕለት ወደ አኺራ መሻገራቸው ተሰምቷል። ሼህ መሐመድ አማን በቦረናና አካባቢዋ በርካታ ሰዎችን ወደ ኢስላም በመጣራት የሚታወቁ እንደነበሩ የተገለጸ ሲሆን ለበርካታ ሰዎችም የሂዲያ ሰበብ ነበሩ ተብሏል። ሼህ መሐመድ በቦረና ዞን ድሬ ወረዳ ጥቂት የማይባሉ ደረሶችን በማስተማር ብዙ ዳዒዎችን ያፈሩ ታላቅ አሊም ነበሩ። ሀሩን ሚዲያ አላህ መልካም ስራቸውን ተቀብሎ በጀነት እንዲያበስራቸው ለወዳጅ ዘመዶቻቸውም ሶብር እንዲለግሳቸው ይመኛል። እንደሁም ጀማል ሚዲያ ይመኛል እላችኋለሁኝ። ሁላችሁም ዱዓ አድርጉላቸው። አላህ ይርሐማቸው፣ ጀነተል ፊርደውሲል አላ ይበላቸው። አሁን ደግሞ ስለ ሳውዲ አረቢያ አንድ ሰበር መረጃ ልንገራችሁና ቀጣይ የዛን ሰውዬ ጥያቄ አቀርብላችኋለሁ። ሳውዲ አረቢያ ያወጣችው ዛሬ ሰበር መረጃ እንግዲህ ታጠቅ ከነሱ ሚዲያ ላይ ወስዶ ነው በቀን በ6 ቀን ብቻ ከየመን ወደ ሳውዲ በድንበር 960 ኢትዮጵያን ተይዘዋል። ታጠቅ ነው ይሄን በነገራችን ላይ
ኢቃማ ለማውጣት ወደ የመን ሲወጡ 97 ኢትዮጵያውያን ተይዘዋል ያለ ይሄን ያለው ታጠቅ ሚዲያ ነው፣ እኔ አይደለሁም። ታጠቅ አይዋሽም፣ በትክክል ነው የሚሰራውና እሰቡት። አሁንም የሚመጣው ሰው ልክ የለውም ማለት ነው፣ ለ1040 ሰው ሲጎለው አያችሁ። ስለዚህ በጣም ከባድ ነው። አላህ እንደው እኔ ምን እንደምል አላውቅም። እና እንግዲህ በጣም ብዙ ሰው እየተያዘ ነው። በተለይ አሁን ደግሞ ብዙ ሰው እያለቀ ነው። ሳውዲ አረቢያ እንግዲህ ይህን ያክል ኢትዮጵያኖችን እየያለሁ ብላ ሰበር አውጥታለች ማለት ነው። ይህን ያህል ካልኳችሁ ውድ ቤተሰቦች እንዳይረዝምባችሁ የዛን የሱዳኒውን ቪዲዮ ልጋብዛችሁ እስከ ፕሮግራም ፍጻሜ። አሁንም አብራችሁ የሚሆኑ ሰላዋት አለ ነቢ ሰለላሁ ዐለይሂ ወሰለም ማውረድ ግን እንዳትረሱ። በተለይ ኮመንት ላይ በጣም አውርዱ። ኮመንት ላይ ለመጻፍ ባይመቻችሁ እንኳን በልባችሁም ቢያንስ 10 ጊዜ እንኳን ሰላዋት አውርዱ አለ አሽረፊል ኸልቅ። إذا كان النبي صلى الله عليه وسلم أمامك إيش الشيء اللي حتقول له إياه؟ مبارك. اللهم صل وسلم وبارك. صل وسلم الصلاة والسلام عليه الصلاة والسلام. الله يجمعنا بالحبيب صلى الله عليه وسلم. الحمد لله. الله يجبر خاطركم ويكرمكم ويرضيكم. الحمد لله الحمد لله. عليه الصلاة والسلام. وأدركم مدد يا رسول الله. أدركم مدد يا رسول الله. يا رب. اللهم أدركم مدد يا رسول الله. اللهم صل وسلم وبارك. اللهم صل وسلم وبارك. الله يكرمكم ويجبر خاطركم ويجمعنا مع الحبيب صلى الله عليه وسلم على سر متقابلين إن شاء الله. الله يجبر خاطركم يا حبيب. أمان الله. الله